በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የክርስቶስ ቤተሰቦች፣ የእናታችን የቅድስት ኪዳነ ምሕረት የአስራት የአደራ ልጆች፣ በወደደንና ባፈቀረን እስከ ሞት ድረስ በታመነልን በአምላካችን በመድኃኒታችን በኢየሱስ ክርስቶስ በያላችሁበት ሰላም እግዚአብሔር ይብዛላችሁ እያልን መስከረም 25 ቀን የሚነበበውን ስንክሳር እንዲህ እያልን እናነባለን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መስከረም 25 ቀን በዚህች ቀን ታላቁ ነቢይ ቅዱስ ዮናስ አረፈ። ይህም እውነተኛ ነቢይ የሲኖዶና ክፍል በምትሆን ስራጵጣ በምትባል አገር ለምትኖር መበለት ልጇ የሆነ ነቢይ ኤልያስም ከሙታን ለይቶ ያስነሳው ኤልያስንም ያገለገለውና የትንቢት ጸጋ የተሰጠው ነው። ከዚህ በኋላ ስሙ ከፍ ከፍ ያለና የተመሰገነ እግዚአብሔር ወደ ነነዌ አገር ሂደ አገራችሁ እስከ 3 ቀን ትጠፋለች ብለ አስተምር ብሎ አዘዘው። እግዚአብሔር ይህንም ባለው ጊዜ ዮናስ በልቡ እንዲህ ብሎ አሰበ። እግዚአብሔር ሊያጠፋቸው ቢወድ ኖሮ ሂደ አስተምር ብሎ ባላዘዘኝ ነበር። እግዚአብሔር መሐሪ ነውና ሲምራቸው እኔ በእነርሱ ዘንድ ሐሰተኛ ነቢይ እንዳልባል እፈራለሁ። ከቶ ትምህርቴንም አይቀበሉኝም ወይንም ይገድሉኛል። ወደዚያች አገር ሄጄ እንዳላስተምር ከእግዚአብሔር ፊት ብኮበልልና ብታጣ ይሻለኛል። ወንድሞች ሆይ ከፈጣሪ ከእግዚአብሔር ፊት ለፍጡር ማምለጥ ይቻለዋልን? ይህስ ዮናስ የእስራኤል ልጆች ከሚያስተምሩ ነቢያት ውስጥ ሲሆን ይህን አያውቅምን? ነገር ግን እግዚአብሔር በረቀቀ ጥበቡ ይህንን አደረገ እንጂ የዮናስ በዓሣ አንበሪ ሆድ ውስጥ 3 መዓልት 3 ሌሊት አድሮ መውጣት፣ መድኃኒታችን ኢየሱስ ክርስቶስ በመቃብር ሆድ 3 መዓልት 3 ሌሊት አድሮ ከዚያም በኋላ ከሙታን ተለይቶ ለመነሳቱ ምልክት ይሆን ዘንድ ነው። ዮናስም ከዓሣ አንበሪ ሆድ ያለምንም ጥፋት እንደወጣ እንዲሁ መድኃኒታችን ኢየሱስ ክርስቶስም ያለመለወጥ ተነስቷልና። እንዲህም ሆነ፣ ከእግዚአብሔር ፊት ዮናስ ሸሽቶ ወደ ተርሴስ አገር ሊሄድ ተነሳ። ወደ ኢዮጴ አገርም ወርዶ ወደ ተርሴስ አገር የሚሄድ መርከብን አግኝቶ በገንዘቡ መርከቡን ተከራየ። ከእግዚአብሔር ፊት ኮብልሏልና ከእነርሱ ጋር ወደ ተርሴስ ይሄድ ዘንድ ወደ መርከቡ ወጣ። እግዚአብሔርም ታላቁን ነፋስ ወደ ባህር አመጣ። የባህሩን ማዕበል ከፍ ከፍ አለ፣ መርከባቸውም ሊሰበር ቀረበ። ቀዛፊዎቹም ፈርተው ወደ ጣዖቶቻቸው ጮኹ። መርከቦቻቸውም ይቀልላቸው ዘንድ ገንዘባቸውንና ዕቃቸውን አውጥተው ወደ ባህር ውስጥ ጣሉ። ዮናስ ግን በዚያ ጊዜ ወደ ከርሰ ምድር ወርዶ ተኝቶ ያንኮራፋ ነበር። መርከቡን የሚቀዝፍ ቀዛፊ ወደ እርሱ ወርዶ ምን ያስተኛሃል? እንዳንሞት እግዚአብሔር ያድነን ዘንድ ተነስተህ ፈጣሪህን ስም ጥራ አለው። ይህች መከራ ያገኘችን ስለ ማንኛችን ኃጢአት እንደሆነ እናውቅ ዘንድ እርስ በእርሳቸው ኑ ዕጣ እንጣጣል ተባባሉ። በተጣጣሉም ጊዜ ዕጣ ለዮናስ ወጣበት። እርሱም ይህች መከራ ያገኘችን በማናችን ኃጢአት እንደሆነ ንገረን። አንተስ የምታመልከው ምንድን ነው? ከወዴትስ መጣ? ሀገርህስ የት ነው? ወዴትስ ትሄዳለህ? ወገንህስ ማን ነው? አሉት። ዮናስም እኔስ የእግዚአብሔር ባሪያው ዕብራዊ ነኝ አለ። ፈጣሪም ምድርና ሰማይን ባህሩና የብስን የፈጠረ እግዚአብሔር ነው አላቸው። እነዚያም ሰዎች ታላቅን ፍርሃት ፈርተው ምን አድርገሃል አሉት። እሱ ነግሯቸዋልና ከእግዚአብሔር ፊት ኮበልል እንደሄደ እነርሱ አወቁ።
ባህሩ ይታወክ ነበርና ታላቅ ማዕበልም ተነስቶ ነበርና ባህሩ ይተወን ዘንድ እንግዲህ ምን እናድርግ አሉት። ዮናስም አንስታችሁ ወደ ባህር ጣሉኝ፣ ባህሩም ይተዋችኋል። ይህ ታላቅ የማዕበል ሞገድ የመጣባችሁ በእኔ ምክንያት እንደሆነ አውቃለሁ አላቸው። ባህሪቱ ትታወካለችና ማዕበሊቱም በእነሱ ትነሳለችና እነዚያ ሰዎች ወደ ምድር ሊመለሱ ወደዱ፣ ነገር ግን ተሳናቸው። ሁሉም በአንድ ሆነው ወደ እግዚአብሔር ጮኹ። አቤቱ ስለዚህ ሰው በእውነት ልታጠፋን አይገባም። አቤቱ እንደወደድክ አድርገህናልና የጻድቅ ሰው ደም አታድርግብን አሉት። ከዚህ በኋላ ዮናስን አንስተው ወደ ባህር ጣሉት። ባህርም ድርጓን ተቀብላ ጸጥ አለች። እነዚያ ሰዎች እግዚአብሔርን ፈሩት፣ ለእርሱም መሥዋዕትን ስእለትንም ተሳሉ። እግዚአብሔር ታላቅ ዓሣ አንበሪ ዮናስን ይውጠው ዘንድ አዘዘው። ዮናስም በዓሣ አንበሪው ሆድ 3 መዓልት 3 ሌሊትን ኖረ። ዮናስም በአንበሪው ሆድ ውስጥ ሳለ ጸሎትን ጸለየ። ከዚህም በኋላ በነነዌ አገር በኩል የዓሣ አንበሪ ዮናስን ወደ የብስ ምድር ተፋው። የእግዚአብሔርም ቃሉ ዳግመኛ ወደ ዮናስ መጣ። ቀድሞ አስተምር ብዬ እንደነገርኩ ወደ ታላቂቱ የነነዌ አገር ተነስተህ ሂድ አስተምራቸውም አለው። ዮናስም እግዚአብሔር አስተምር ብሎ እንደነገረው ተነስቶ ወደ ነነዌ ሄደ። ነነዌ ግን ለእግዚአብሔር ታላቅ አገር ናት። በዙሪያዋ ያለ ቅጽሯም ከበር እስከ በር ድረስ በእግር የ3 ቀን ጎዳና ነው። ወደ ከተማም ሊገባ ደርሶ የ1 ቀን መንገድ ሲቀረው ነነዌ እስከ 3 ቀን ትጠፋለች ብሎ አስተማረ። የነነዌ ሰዎችም በእግዚአብሔር ቃል አመኑ። ጾምን እንጹም ብለው አዋጅን ነገሩ። የክት ልብሳቸውንም ትተው ማቅ ምንጣፍ ትልቁም ትንሹም ለበሱ። የነነዌ ንጉሥም ይህንን ሰምቶ ከዙፋኑ ተነሳ፣ ልብሰ መንግሥቱንም ትቶ ማቅ ለበሰ፣ በአመድ ትቢያ ላይም ተቀመጠ። ሰዎችም ቢሆኑ ከብቶችም ቢሆኑ ምን አይበሉም፣ ትላልቆችም ትናንሾችም አይጠጡ፣ እንስሶችም ወደ ሣር አይሰማሩ፣ ውሃም አይጠጡ ብሎ አዋጅ ነገረ። እግዚአብሔርም ከክፉ ሥራቸው እንደተመለሱ አይቶ በእነርሱ ላይ አድርገው ዘንድ የተናገረው ክፉ ነገር ተመለሰ። በእነርሱ ላይም ክፉ ጥፋትን አላደረገም። ዮናስም ጽኑ ሐዘንን አዘነ። ወደ ፈጣሪው እግዚአብሔር እንዲህ ብሎ ለመነ። ጥንቱን በአገሬ ሳለሁ እንዲህ ብዬ ተናገርኩ አይደለምን? አንተ ይቅር ባይ ነህ፣ አንተ ሩሩህ ነህ፣ ከመዓት የራቅህ ቸርነት የበዛ እውነተኛ የሆንክ ክፉ ነገርን ከማምጣት እንደምትመለስ አውቃለሁ። ስለዚህ ከአንተ ኮብልዬ ወደ ተርሴስ ሄድኩ። ነቢየ ሐሰት እየተባልኩ ከመኖር ሞት ይሻለኛልና አቤቱ አሁን ነፍሴን ከሥጋ ይለያት አለ። እግዚአብሔርም ዮናስን በዚህ ነገር አንተ እጅግ ታዝናለህን አለው። አዎ አዝናለሁ አለ። ከዚህ በኋላ ዮናስ ከከተማ ወጥቶ ከከተማው ውጭ ተቀመጠ። ጎጆም ለራሱ ሠራ። በአገር ላይ የሚደረገው ነገር እስኪያይ ድረስ ከጥላዋ ስር ተቀመጠ። ይበቅል ዘንድ በዮናስ ራስ ይሸፍነው ዘንድ እግዚአብሔር ቅልን አዘዘ። ቅሉም በዚያን ጊዜ በቅሎ የዮናስ ራስ የፀሐይ ትኩሳት እንዳያሳምመው በዮናስ ራስ ላይ ሸፈነው። ዮናስም በቅሊቱ መብቀል ታላቅ ደስታን አደረገ። እግዚአብሔርም በማግስቱ ትሉን ይምጣ ቅሉን ይምታ ብሎ አዘዘ። ቅሊቱንም ቆረጣት፣ እርሷም ደረቀች። እግዚአብሔርም ፀሐይ በወጣ ጊዜ የሚያቃጥል ሐሩር ያለበት ንፋስ ይምጣ ብሎ አዘዘ። ንፋሱንም መጥቶ የዮናስን ራስ አሳመመው። እሱም አእምሮ እስከ ማጣት ደርሶ በልቦናውም ተበሳጭቶ የመኖር ሞት ይሻለኛል አለ። እግዚአብሔር ዮናስን በቅሊቱም መድረቅ እጅግ አዘንክን አለው። እሱም አዎን ልሙት እስከ ማለት ደርሼ አዘንኩ አለ። እግዚአብሔርም
አንተስ በአንድ ሌሊት በቅላ በአንድ ሌሊት ለደረቀች በኋላ ላጠጣሃት ላልደከምክባት ቅል ታዝናለህ። ቀኝና እግራቸውን ሳይለዩ ከ12 እልፍ የሚበዙ ሰዎች እንዲሁም ብዙ እንስሶች ባሉባት ታላቅ አገር ለሆነች ነነዌ እኔ አላዝንላትንም? ከበደሉ ተመልሶ ንስሐ ለሚገባ እኔ መሐሪና ይቅር ባይ ነኝ አለው። ከዚያም በኋላ ዮናስ ተነስቶ ወደ ሀገሩ ተመልሶ በሰላም አረፈ። መላው ዕድሜውም 170 ነው። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቱ ይማረን፣ በረከቱ ከእኛ ጋር ትሁን ለዘለዓለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።